ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቀን እንግዲህ የሰራሁትን ፒዛ እዩት። በጣም የሚያምር እንግዲህ ለባለቤቴ ትንሽ ደከም ብሎት ውጪ ቆይቶ ነበር የመጣውና እስኪ ይህንን ፒዛ ሰርቼ ሰርፕራይዝ ላድርገው ብዬ የሚገርም ሚጥም ፒዛ ሰራሁ። እውነቴን ነው የምላችሁ። ይህንን ቪዲዮ እስከ መጨረሻ ድረስ አይታችሁ ይህንን የፒዛ አይነት አሰራር ብትሰሩ ምንም አትከስሩም። በታችሁ በኮሜንት እንደምታመሰግኑኝ እርግጠኛ ሆኜ ነው የምነግራችሁና ለማንኛውም ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ ቤተሰቦቼ። እንግዲህ ፒዛ የምትወዱ ከሆናችሁ ደግሞ ቪዲዮ እስከ መጨረሻ ድረስ በማየት ከኔ ጋር ሁኑ። እንደገና ደግሞ ለሌሎች ሰዎች ጋር እንዲደርስ ሼር በማድረግ ተባበሩኝ እላችኋለሁ ቤተሰቦቼ። ለማንኛውም መጀመሪያ አብኩቻለሁ እዚህ ጋር እንደምታዩት። ከዛ ሽንኩርት እና ቲማቲም እዚህ ጋር የከተፍኩ ነው። የሚያስፈልጉኝ ግብአቶች እነዚህ ናቸው። እንደገና ደግሞ ልክ እንደ ስጋ መስሎ ያያችሁት መጀመሪያ መግቢያው ላይ ቴስት ሶያ ነው። ለማንኛውም ቤተሰቦቼ ቴስት ሶያ እንደዚህ ተሰርቶ እንዴት እንደሚጥም ነው ማሳያችሁ ዛሬ ቀን። እውነቴን ነው የምላችሁ፣ ሞክሩት። ይኸውላችሁ ይሄ ደቃቁ አንኳር ነው የሚባለው። እንግዲህ ሶያ አንኳር ነው የሚለውና በጣም ነው የሚጥመው። በእውነት ነው የምላችሁ። ከዛ እኔ የሚቀቀል መስሎኝ ውሃ ጥጄ ነበርና እንደገና አሰራሩ ሳይ ምንም ይሄ ውሃ አይጠቅመኝም። በቀዝቃዛ ውሃ ለ5 ደቂቃ ያህል እዘፈዝፈዋለሁ። ከዛ ልክ እንደ ፓስታ ማጥለያ ተጠቅማችሁ ማንጠፍፍ ማለት ነው። ከዛ እንግዲህ እዚህ ጋር እንደምታዩት ሽንኩርቴን እያቁላላው ነው። ዘይት ጨምሬያለሁ። ከዛ በኋላ እንግዲህ በደንብ አቁላላውና በደንብ ነው ማቁላላት ያለባችሁ። ባይዘወይ እዚህ ጋር ከቻላችሁ ወደ ቡናማ ከለር ቢቀይር ሽንኩርቱ በጣም ጥሩ ነው። እኔ ብዙ ትዕግስት ስለሌለኝ ቶሎ ነበር እንትን ያደረኩት፣ ግን ከሁልጊዜው በበለጠ ዛሬ በደንብ አቁላልቻለሁ። እንግዲህ ጣፋጭ ፒዛ ለመስራት ማለት ነው። እዚህ ጋር እንግዲህ ውሃ አዘጋጅቻለሁ ለቴስት ሶያዬ መዘፍዘፊያ የሚሆን። እንግዲህ ደቃቁን የገዛሁት እንደዚህ ምን መሰላችሁ፣ ይሄ ደቃቁ የሚመቸው ልክ ማድቀቅን ይቻላል፣ ግን እንደዚህ ሳትደክሙ ምናምን ደቃቁ ሲሆን በጣም አሪፍ ይሆናል። አንኳር ደቃቁ ማለት ነው። እንግዲህ ሌላ ስም እየሰጡት ነው መሰል አላውቅም፣ ብቻ የቴስት ሶያ ትንንሾቹ ማለት ነው። እና እሱን ነው አሁን ጨምሬዋለሁ። ሽንኩርት በደንብ ካቁላለሁ በኋላ ቲማቲም ጨምሬያለሁ። ቤተሰቦቼ እናንተ የምትፈልጉት ያህል ነው መጨመር ያለባችሁ። እኔም እንግዲህ የምፈልገው ያህል መጠን ነው እየተጠቀምኩ ያለሁት። አንድ ቴስት ሶያ ነው እየተጠቀምኩት። አንድ ፒዛ ነው የምሰራው ቤተሰቦቼ። እንግዲህ እዚህ ጋር በደንብ እንትን እለዋለሁ፣ አቁላለዋለሁ። ውሃው እንዲወጣልኝ ውሃ አልፈልገውም፣ በደረቁ ስለሆነ የሚያስፈልገኝ ማለት ነው። እዚህ ጋር እንግዲህ ከ5 ደቂቃ በኋላ እንደዚህ አድርጌ አጥልየዋለሁ ቤተሰቦቼ። በማጥለያ የፓስታ ማጥለያ ተጠቅማችሁ ማጥለል ነው እንግዲህ። በቤታችሁ መቼስ የፓስታ ማጥለያ ምናምን አይጠፋም፣ ግድ ነው ማለት አላደን። ውጭ ወተን የምንመገበው ምግብ ብዙም ጤነኛም አይደለም። እንደገና ደግሞ አላቅም ብዙ ቦታዎች ይኖራሉ ጤነኛ አሪፍ አድርገው የሚሰሩ ምግብ ቤቶች እና እንደ አጋጣሚ ሆኖ ግን እኔ ለራሴ ቤት ውስጥ የተሰራ ምግብ ነው የምወደው። በተለይ ደግሞ እንደዚህ የጾም ምግቦች ሲሆኑ ቤት ውስጥ የተሰራ በጣም እወዳለሁ። ስጋ ግን ያው ውጭ ላይ ብበላ ምንም ችግር የለብኝም። እንደገና ደግሞ ስጋ በጣም ስለምወድ ማለት ነው። እና ለማንኛውም ትንሽዬ በርበሬ ጨምሬያለሁ። ካቁላለሁ በኋላ በደንብ ውሃ ወጥቷል። የቲማቲም ውሃ ከወጣ በኋላ ትንሽዬ በርበሬ የሚበቃችሁ ያህል፣ እኔ እንግዲህ የግማሽ የሾርባ ማንኪያ ነው የተጠቀምኩት በርበሬ። እዚህ ጋር እንግዲህ በደንብ ካቁላለሁ በኋላ ነው የጨመርኩት ቴስት ሶያዬ። ከዛ በኋላ አሁን ደግሞ በደንብ ማቁላላት ይኖርብኛል። ልክ ስጋ ጥብስ እንደምትሰሩት እንደዛ ማቁላላት ይኖርባችኋል። በደንብ ቀሽት አድርጌ ነው ያቁላላሁት። እውነቴን ነው የምላችሁ ዛሬ ቀን በጣም ትዕግስተኛ ነው የሆንኩት። በደንብ ነው ማለት አረብ ሀገር ደርሼ ከመጣ በኋላ እንደዚህ ማቁላላት ላይ ብዙ ጎበዝ አይደለሁም። ምክንያቱም እነሱ ሲሰሩ የሆነ ነገር ፍጥን ቶሎ ነው የሚጨርሱትና ከዛ መጨረሻ ላይ ምግባቸው ደግሞ ይጥማልና ኦኬ ለምን እኔስ እንደዛ አልሞክረውም በማለት እንግዲህ እኔም እንደዛ ነኝ። ዛሬ ቀን ግን ትዕግስት አድርጌያለሁ። በደንብ እያቁላላሁ እየሰራሁ ነው። ምክንያቱም በደንብ የሚጥም ቆንጆ የሆነ ፒዛ መስራት ስለፈለኩ ለዛ ነው። ጨው እንግዲህ ጨምሬያለሁ እንደምታዩኝ ቤተሰቦቼ። እንግዲህ ይሄን ያህል ጨምሮ አልላችሁም። እኛ ቤት ጨው ትንሽ ነው ያስፈልጋል።
ሙለርዬ ተመልሶ መጥቷል። ቤተሰቦቼ በጣም ደክሞታል በጣም። ለማንኛውም በዚሁ አጋጣሚ አንድ ነገር ልንገራችሁ፣ ከዚህ በፊት ነግሬያችሁ ማላውቀውን እንግዲህ ካሁን በኋላ ፓስፖርት መመዝገብ የምትፈልጉ እንደዚህ ወረፋ ማስያዝ የምትፈልጉ እህቶቻችሁ ካሉ ወንድሞቻችሁ ካሉ ክፍለ ሀገር ላይ ሆነው እኛ ጋር ደውለው በስልክ ወረፋ ማስያዝ ይችላሉ። እንግዲህ ይሄንን መጀመራችን በደስታ ነው የምነግራችሁ ቤተሰቦቼ። እርግጠኛ ነኝ ደግሞ ስልካችን እንደሚጨናነቅ፣ ምክንያቱም በዚህ ሰዓት ፓስፖርት የማያወጣ ሰው የለምና ሳትንከራተቱ ቤታችሁ ላይ ሆናችሁ ለአሻራ፣ አሁን ለምሳሌ መጀመሪያ ፓስፖርት ለማውጣት ትመዘገባላችሁ። ከዛ ሲቀጥል ደግሞ ለአሻራ ነው የምትሄዱት እና እኛ ጋር ደውላችሁ ዶክሜንታችሁ ምናምን በቴሌግራም ትልካላችሁ፣ ትመዘገባላችሁ። ከዛ የቀጠሯችሁ ቀን ይነገራችኋል፣ ትመጣላችሁ። የምትፈልጉት የ5 ቀን ነው የ2 ቀን ነው ብቻ የ1 ቀን ነው የ1 ወር ብቻ የምትፈልጉት አይነት ቀን ነግራችሁን ቀጠሯ ሲዘንላችሁ መታችሁ እንግዲህ በቀላል መንገድ ፓስፖርታችሁን አውጥታችሁ በተመጣጣኝ ብር አውጥታችሁ መሄድ ትችላላችሁ። እንግዲህ ይህንን ማለት እፈልጋለሁ ቤተሰቦቼ። ለማንኛውም ይህንን ለማውራት ብዬ ያልነገርኳችሁ ነገር የቴስት ስራዬ የተጠቀምኩት ቅመሞች እንግዲህ ነጭ ሽንኩርት፣ ቃሪያ፣ እንደገና ደግሞ የጥብስ ቅጠል ተጠቅሜያለሁ። ከዛ ደግሞ የድንብላል ቅጠል ምን እንደሚባል እንግዲህ አስታውሱ ቤተሰቦቼ፣ እሱን ተጠቅሜያለሁ። ያ ፐርሲል ተጠቅሜያለሁ። በጣም ወደው በጣም ሚጥን ቴስት ነው ያለው። ባይዘ ወይ ሞክሩት፣ በእውነት ነው የምላችሁ። እኔም አረብ ሀገር እያለሁ ነበር ጣዕሙ ማውቀውና እዚህ መጥቼ አገኘሁት። በደስታ ነው የተጠቀምኩት። ባይዘ ወይ ሞክሩት፣ በጣም ልዩ ጣዕም ነው የሚሰጣችሁ ማለት ነው። እዚህ ጋር እንግዲህ እየዳመጥኩ ነው ቤተሰቦቼ። መዳመጫዬ በጉደር ጠርሙስና እንግዲህ ትሪ ላይ አድርጌ ነው በምጣድ ነው መጋግረው ፒዛዬ። እንግዲህ ቤተሰቦቼ በጣም እንግዲህ ኦቭን ከሌላችሁ ልክ እንደኔ በምጣድ በቀላሉ ፒዛ መስራት ይቻላል ሳትጨናነቁ። ለማንኛውም እዚህ ጋር አንድ የተሳሳትኩት ስህተት፣ ከላይ ያለውን ዱቄት ማራገፍ ይችል ነበር ቤተሰቦች። በእርግጥ ነው የሚረብሽ ነገር አይደለም፣ ግን ከለሩ ነጭ ያደርግባችኋል እና ከቻላችሁ በዱቄት ከሆነ የምትዳምጡት ከላይ በሶፍት ማንሳት ትችላላችሁ። ካልሆነ ደግሞ በዘይት መዳመጥ ትችላላችሁ። እኔ ብዙም ዘይት የምጠቀም ሰው ስላልሆንኩ ነው። ዘይት በጣም ለጤናችን ጠንቅ ነው እያልኩ ብዙ ጊዜ አስታውቃለሁ እና የዘይት ፋብሪካዎች መቼም እኔ ጠላታቸው ሆኛለሁ። ወይኔ ጌታ ሆይ አላቅም፣ ይቅር ይበለኝ። ማለት ለካ የሆነ ነገር ስትነቅፉ የሆነ ሰው እየነካችሁ ነው እና ብቻ ግን እኔ ለራሴ የራሴን ተመክሮ ነው እየነገርኳቸው ያለሁት እና እዚህ ጋር የሰራሁትን ቴስት ስራ እንደሚታዩት ፐርሲሉ ነው እያነሳሁት ያለሁት። አጋጣሚ ነው ሙለር ላይ ወድ ትችላሉ። አዲስ ቴስት የሚወድ ሰው አይደለም ሙለር ባይዘዌ እና እሱን እያነሳሁለት ነበር። ግን ጣዕሙ እዛ ስለተማሰለ ከላይ ነው የጨመርኩትኝ። ማለት መጀመሪያ ስሰራ አላቁላላሁትም ምናምን። ልክ ቃራ ስጨምራል አይደል መጨረሻ ላይ የሚጨምረው እንደዛ ነው ያደረኩትኝና እንግዲህ እንደምታይ ቤተሰቦቼ ፒዛችን ምጣድ ሳለኩስ ነው እንደዚህ ያደረኩት። በኋላ ላይ ነው ከጨረስኩ በኋላ ነው ምጣድ የምለኩሰው ቤተሰቦቼ። አጋጣሚ እንደኔ ምጣድ ላይ የምትሰሩ ካላችሁ ማለት ነው። እንደገና ደግሞ ልጆቼ እንደዚህ የዳቦ ፒዛ እንደዚህ አይነት ነገሮች በጣም ነው የሚወዱትና በቀላሉ ቤታችሁ ውስጥ በትንሽዬ ብር መስራት ይቻላል። በቃ አይደል አሁን ውጭ ላይ ይሄንን ፒዛ ብናዝ ቢያንስ በቀላሉ 500-600 ብር ልናወጣ እንችላለን። እንደየቦታው ደግሞ ይለያያል። ቦታው አሪፍ ቦታ ኬራችሁ ዋጋም ይጨምራል እና ለማንኛውም እንደዚህ አድርገን ጨርሰናል። እንግዲህ ቲማቲም የከተፍኩት አሳይቻችሁ ነበር፣ ቅድም አይታችሁታል። እዚህ ጋር ከላይ ጣልጣል እናደርጋለን። ቃሪያም ከትፍ ያለው ከላይ ጣልጣል እናደርግበታለን። እናንተ አልፈልግም ካላችሁ አለመጨመር ትችላላችሁ። እኔ ግን እንግዲህ የቲማቲም ወዳጅ ነኝ። ቲማቲም በጣም ነው የምወደው እና እንደዚህ አድርጋችሁ ጨምራችሁ መጠቀም ትችላላችሁ። የሚገርማችሁ ሙለር በጣም ደክሞት በጣም ለሊት 8 ሰዓት ነበር ሄደው ወደ ውጭ። እንግዲህ አንድ ቤተሰብ መጥቶ ፓስፖርት ሊያመጣ ነበርና አሻራ ለመስጠት በጣም ወረፋ ይበዛል እና እኔ ከዚህ በፊት አላውቅም ነበር። የእውነት ነው የምላችሁና ፓስፖርት ይህን ያህል በስመ አብ 8 ሰዓት ሌሊት በራይድ ነበር የሄዱት። ቀን ደግሞ ወደ 7 ሰዓት አካባቢ ነበር የተመለሰው። ብቻ አድካሚ ቀን ነበር የዋለውና እንደዚህ አድርጌ ሰርቼ አስደስቻለሁ ቤተሰቦች። ይህንን ይመስላል ፒዛችን መጨረሻ ላይ ሲወጣ።
እንግዲህ ከቻላችሁ ምጣዳችሁ ፓወር በጣም ሃይ የሚሆን ከሆነ እያበራችሁ እያጠፋችሁ ነው መጠንቀቅ አለባችሁ። ምክንያቱም ከላይ በረብ ጥፍፍ ብሎ ቆንጆ ድርቅ ያለ ፒዛ እንዲሆንልን መጠንቀቅ ይኖርብናል። ምጣድ ላይ እንግዲህ ልክ ዳቦ እንደምንጋግረው አይደለም። ከላይ ያለው እሳት ስለሚያስፈልገው ስለማንገለብጠው ብንገለብጠው እንግዲህ የሰራችሁትን ከላይ ያለው ሶስ ወደ ታች ምጣዱ ላይ ስለሚቀር መጠንቀቅ ይኖርብናል ማለት ነው። እንግዲህ ይህንን የመሰለ ፒዛ ጋገርን ቤተሰቦች። እዚህ ጋር ልጆቼ እየገቡ አስቸግረውኛል። አንድ ቀን እንግዲህ ቤታችን ያለ መጋረጃ ነው የምታዩት። ምክንያቱም በጣም እየጎተቱት ነው፣ ሊሰበር ይችላል። የሆነ ምን ልበላችሁ ጅብሰን ነው ጅብሰን እንደዛ ነው መሰለኝ እንትኑና እንዳይሰበር እያለ ሙላር ይፈራል ብዙ ጊዜ እና እንግዲህ ይህንን ይመስላል። በእውነት ነው የምላችሁ ማርያምን ሙለር በጣም ነው የወደደው። በጣም ከዚህ በፊት እንደዚህ አድርጌ ሰርቼለት አላውቅምና ልጆቼን በጣም ነው የወደዱት። ቃሪያውን አንስቼ ነው የሰጠኋቸው ለነሱ፣ ምክንያቱም እንዳያቃጥላቸው። እኛ ያው የሚያቃጥል ነገር ሲኖረው ፒዛ ላይ እኔ በጣም ነው የምወደው ለራሴ ማለት ነው። እና እንግዲህ እንዴት ነው እያልኩት ራሱ ሊመልስልኝ አልቻለም። ጸጥ ብሎ እየበላን ያለው በዛ ላይ ስለደከመው ምናምን እና ወደውልኛል ሙለርዬ። እንግዲህ ሁላችሁም በቤታችሁ መሞከር ትችላላችሁ። ለመክሰስ ሊሆን ይችላል፣ ለቁርስ ሊሆን ይችላል። ብቻ እንደዚህ አድርጋችሁ በቀላሉ ቤታችሁ መስራት ትችላላችሁ። አንዳንዴ መቼስ የተለየ ምግብ ሲሰራ የምሬ ነው የምላችሁ የሆነ ጥሩ ነገር ይፈጥራል ለቤታችሁ። እውነቴን ነው። እኔ አዲስ ነገር ስሰራ አዲስ ምግብ ነገር የሆነ ስሰራ ቤቴ አዲስ ነገር የሚሆነውና እስኪ እናንተ ሞክሩት። በተለይ ባለትዳር ልጆች ያላችሁ ካላቸው ማለት ነው። ልጆቼ ራሱ በጣም ሲደሰት አያቸዋለሁ። ባለቤቴም ልክ እንደዛ ሲደሰት አየዋለሁ። እና ምግብ ላይ ደግሞ አዲስ ነገር መሞከር በጣም ነው የምወደው። እኔ የሆነ ነገር ካየው መቼስ በዚህ ሰዓት ዩቲዩብ ላይ ማይሰራ ማይለቀቅ ነገር የለም። ሁሉ ነገር ድሮ ሞያ ከጎረቤት ነበር፣ አሁን ደግሞ ሞያ ከዩቲዩብ ሆናል። እና እንዲህ በቀላሉ አይቼው የሚገርማችሁ ቲክታክ ላይ ነበር ያየሁት። የቲክታክ ፕሮሰስ ደግሞ በጣም አጭር በሰከንዳት የሚያልቅ ነው። ግን ከዚህ በፊት የማውቀው የሆነ ነገር ስላለኝ ራሴ የሆነ ነገር ጨማምሬ ቆንጆ የሆነ ፒዛ ሰርቼ ያስደስቻቸዋለሁ። እናንተ ስለዚህ ፒዛ ከ10 ስንት ትሰጡታላችሁ? አልቀመሳችሁትም፣ ግን ስንት ትሰጡታላችሁ? ንገሩኝ። እንግዲህ ቤተሰቦች ቪዲዮዬን እስከ መጨረሻ ድረስ ስላያችሁልኝ በጣም አድርጌ ነው የማመሰግነው። በጣም ነው የምወዳችሁ። ቀጣይ ደግሞ ሌላ ምግብ ይዤ ሰርቼ እመጣለሁ። ቤተሰቦች እወዳችኋለሁ። ባይ። ቸር ሰንብቱልኝ።